ወደ እንግዳችን ማለፍ እንችላለን። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሁሉ መልካም? እግዚአብሔር ይመስገን። ድምጽ አይሰማል ቢኒ? ትንሽ ትል አይሰማም። እንደዚህ ነው የምትግባቡት? አይ አይደለም። እኛ ፈርተሽ ነው? አይደለም። እሺ የሚያስፈራ የለም። ያው ምናልባት ወደ በርናባስ አትዞር ወደ እኔ ብቻዬን። እሺ በድጋሚ እንኳን ደህና መጣሽ ብለናል። ፍቅረኛሽ አያውቅም እዚህ እንዳለሽ? አያውቅም። የት ነኝ አልሽው? ጸጉር ቤት። እሺ ጸጉር ቤት ሄደሽ ነው? ምን ደርሰሽ ነው እንዴ? አልተሰራውም እንዴ? አይ ጸጉሬም ሳይሰራም ጸጉሬ እንደዚህ ነው የምትለው? እሺ ስለዚህ አሁን ዛሬ ጋብቻ ጥያቄ ልታቀርብለት ነው። ስለዚህ ፕሮግራም የሚያውቀው ነገር አለ? አዳምጦ አያውቅም። ግን እኔ አንዳንዴ የሆነ ደስ የሚል ታሪክ ምናምን ስሰማ ነግረዋለሁ እንደዚህ ምናምን ብዬ እንጂ ያኔ ምን አይነት ምላሽ እንትን ይሸበው ደስ ይላል ይሄ ፕሮግራም ወይ ደግሞ የሚደብር ነው አይሆንም? አይ አሪፍ ነው የሚለኝ። በጣም ትኩረት አድርጌ እንኳን ታሪኮቹ ላይ ነው ምነግረው። እንደዚህ ሆና ምናምን እንደዚህ ተብላ እንደዚህ እምቢ ተብላ ጥሩ ኮኔኛ ተብላን አልነግረው። በፍቅረኞች መሀል የጨዋታ ርዕስ ራሱ መሆን ገብቷል። አንዳንዴ ወሬ ይጠፋል። አይሞቆያ ግዛፋ ሬዲዮ ላይ እንዲሰምቼ ብለህ ጀምራለህ። ታሪኩ ራሱ ላያልቅ ይችላል። እሱ አስተያየት ሲሰጥ አንተ ስታወራ አሪፍ ነው አይደል? አዎ በጣም። ምን ያክል ይሆንሽ ማዳመጥ ከጀመርሽ? ቆይቻለሁ በጣም 3 አመት 4 አመት ይሆነኛል መስማት ከጀመርሽ። ስለዚህ አንድ ቀን እመጣለሁ የሚል ሐሳቢው ነበርሽ? አዎ። ምን ያህል ጊዜ ሆናችሁ በፍቅር? 2 አመት። 2 አመት። ስለዚህ ያው እሱን ከማግኘትሽ በፊትም ጭምር ተከታታይ ነበር ይሄን ፕሮግራም? አዎ አዳምጥ ነበር። ተሳትፈሽ ታውቂያለሽ ሌላ ፕሮግራም ላይ ከጋብቻ ጥያቄ በፊት? አላውቅም። ፌርማታ ላይ ቴክስት አላደረግሽ? አላደረግም። ቁጥሩ ያለ ይመስለኛል። አይ ብታረግ አትዋሽም። እሺ ስለዚህ እንግዲህ 2 አመት ሆናችኋል። እንዴት ባለ ሁኔታ ተዋወቃችሁ? እስኪ ከሱን ጀምር። አሁን እንዴት ተገናኛችሁ? የተገናኘ ነው እኔ አንድ እንትን የመንግስት ተቋም ነው የምሰራውና ከጓደኛው ጋር ለጉዳይ መጥቶ ነው እሱ። የት ነው በእናትሽ? ጥሩ አገልግሎት ነው። መስሪያ ቤት። አይ መስሪያ ቤት ተዳደ መስሪያ ቤት ነው የመንግስት መስሪያ ቤት ነው። አዎ እሺ ከጓደኛው ጋር ጉዳይ ገጥሞት መጣና የነሱ ኬዝ የሚታየው ከኔ አጠገብ ያለው ቴብል ላይ ነበርና እሱ ውጪ ቆሞ እየጠበቀው ነበርና እንዳጋጣሚ ቀና ስል እንተያያለን ከሱ ጋር ማለት ነው። ከዛ አላለቀለትም ነበርና ሌላ ቀና ምናምን ይባላል ጓደኛው ሲባል እኔ እንዳጋጣሚ ስወጣ ሰላም አለኝና ስልክሽን ስጭንና ሲያልቅብት ነግሪን አለኝ። እኔ ጋር አይደለም ያለውና እሷን ለምን አጠይቃትም ስለው ትንሽ ተለቅ ያለ ሴትዮ ነበርችና ይከብዳል አንቺ ብትነግሪን ችግር አለው ምናምን ሲለኝ ችግር የለውም ብዬ ስልኬን ሰጣሁት። ከዛ እንደዛ ተጀመረ መደዋወል ምናምን ጀመረን። ይሄንን ተቋም መገመት ትችላለህ በርኔ? ኬዝ ነው የሆነ ኬዝ ነው። አዎ ገቢዎች ሊሆን ይችላል። አንደኛው ገቢዎች ሊሆን ይችላል። እኔ ወደዛ ነው ያለሁት። እሺ የሳትን አልመሰለኝ። ስተናል ገቢዎች አይደለም ወደ ፍርድ ቤት አካባቢ አይደለም ነው። እሺ ከክፍለ ከተማ ነው? አይ አይደለም። መታወቂያ ቀበሌ አይደለም። አይ በቃ መለስኩት እኮ ፍርድ ቤት። አይ እሺ ቀጥል። እሺ እንደዛ አለሽ። ስልክ ተቀበለ። የደወለው ግን ለጉዳዩ እንዴት ሆነ ምናምን ሊልሽ ነው ወይስ? እኔ ሲጀመር ስልክ ሲጠይቀኝ ገብቶኝ ነበረ መጀመሪያ ላይ ምን። ስለዚህ ቀና ያልሽም ታዩ ስለነበር ከዛ በፊት በአይን የሆነ የተግባባችሁት መልእክት ተለዋውጣችኋል? ይመስለኛል። ወዲያው ነው ላጣርገሽ ሰጠሽ? እኛ እኮ ስልክ ስንጠይቅ ባለ ጉዳይ ሆነን ስንሄድ በፍጹም እንደዚህ ሞባይል አረማንም አይሰጥህም እንዴ? የቢሮ ስልክ ማይሰራ ስልክ ይነግሩሃል። የተቆረጠ ማይሰራ ብዙ ጊዜ ማይሰራ ስልክ በስራሽ ላይ ጥሩ ነሽ ማለት ነው። ቢያንስ ለደንበኛ እንደዚህ ማድረግ ከጀመርሽ ብዙ ጊዜ መንግስት ተቋም ላይ ያሉ ሰራተኞች ለደንበኛ ሁሉም አታረግም። በአይን መጀመሪያ መልእክት አለው። ኬሚስትሪው ያኔ መጥቶ ነው አይደል? እንደዛ ነገር መሰለኝ። እሺ ቀጥል እስኪ። ከዛ በቃ መደዋወል ጀመርን። ብዙ ጊዜ ቴሌግራም ላይ ማውራት ጀመርን። ብዙ ወራት እየተገናኘነው በአካል የሆነ ጊዜ ላይ ያወራሁት ቴሌግራም ላይ ስራ እንዴት ነው ምናምን ስለው አልገባሁም ስራ አሞኝ አለኝና ምን ነው ምናምን ስለው አይ ይሄን ያህል አይደለም ግን ልረፍ ብዬ በዛውም አልገባውም አለኝ። ከዛ የሆነ ነገር ብቻ አውርቼለት በጣም ሳቀና ሲስቅ
ስራም ቀርተሃል አላመመህም ብዙም ታዲያ በአካል ተገናኝተን ለምን ባላስቀም አልኩት። ከዛ ደስ ይለኛል ምናምን አለኝና እኔም ከስራ ስወጣ እሱም ቤት ስለነበረ ሜክሲኮ አካባቢ የሆነ ካፌ ተገናኘን እና በቃ ድሮ ማቀው አይነት ስሜት ነው የተሰማኝ። እኔ በጣም ተግባቢ ነኝ ከኔ የባሰ ነው እሱ ደግሞ ተጫዋችና ተግባቢ ነው እና በቃ ብዙ ጊዜ ቆየን አይነት ነው የሚመስለው ስንገናኝ ንግግራችን ነው እንዲህ ያለ ቀጠለ ማለት ነው መገናኘት ጀመረን። ፍቅር እንደው ተነጋግራችሁ ይጀመራችሁት ያው ቴሌግራም ላይ ነው ማለት ይቻላል ወይስ በአካል እንደተገናኛችሁ ነው? አይ በአካል ከተገናኘን በኋላ ኖርማል ወሬ ነበር የምናወራው ቴሌግራም ላይ። ተቀጣጥራችሁ የተገናኛችሁ ቀን የመጀመሪያው ቀን ይሄ የፍቅር ስሜት? አይ አይደለም የተገላለጣችሁት አይደለም። ቴሌግራም ላይ የምትታወሩ ግን የሆነ ስሜቱ ያለ ይመስለኛል። ማለት ብዙም የሚያመሳስለን ነገር አለ። የሆነ ሰው ታይፕ አለ። እኔ ታይፔን ለሱ አይነት ወንድ ነበር እና ገና ሳየው ቀይ ወንድ በጣም ነው የምወደውና ደስ ብሎኝ ነበር ሳየው ማለት ነውና ፍላጎቱ አለ እሱ ጋርም ያለ ይመስለኝ ነበር። ከዛ በቃ በአካል መገናኘት ከጀመረም በኋላ ነው አቆይታችኋል በአካል ተገናኝታችሁ በፍቅር ለመግባት? ብዙም ሳይሆን ወር ምናምን ቆየን እንደዛ። ቀኑን ታስታውሻለሽ? ፍቅረኛሞች የሆንበት አኒቨርሰሪያችሁ የሚከበርበት? አዎ ቀኑ ህዳር 5 ነበርና እኔም እሱም የጽጌ ጾም ነበርና ልክ ህዳር 6 ቁስቋም ታቦት ይወጣልና በ5 ጉባኤ ስላለ ደወልኩለትና እንሂድ አልኩት። እሺ ከዛ ቤተሰብ ምናምን መጥቶ ነበር። ክፍለ ሀገር ናቸው እናትና አባቱ የሚኖሩት። እንዳጋጣሚ ሆኖ የወንድሙ ሚስት ወልዳ እዚህ ነበሩና እነ ማዘር መተዋል። ግን እንዴት ላድርጋለና ይሁን ግን ወደ ቤተ ክርስቲያን ምናምን በጣም እንትን ይላልና እሱ ብሎኝ ሄድን እና ጧፍ እያበራን ስብከት ምናምን አለ። በቃ እኔ እየጸለይኩ ነበር በልቤ በቃ ማርያም ይበናትሽ እኔ ባላርጊው ምናምን እያልኩኝ ነበር እዛ ሆኜ ማለት ነውና ከዛ አለቀና መሽቶም ስለነበር በቃ እኔም ወደነ ማዘር ጋር መመለስ ስላለብኝ በራይድል ሸኝሻለኝና ልክ ሰፈር አካባቢ ልንደርስ ስንል ሳመኝ እሱ ማለት ነው ያለውን ድፍረት ተጠቅሞ ከዛ በቃ ለየ ነው ማለት ነው። ሰዓታት እንኳን ሳይቆይ በርታ እንጂ ነው ይመስለኛል። ሳምሾ ከዛ ቀጠለ። እሺ ከዛ ህዳር 5 2013 ማለት ነው። አሁን 2 አመት ከሆናችሁ 2 አመታችሁ ነው ማለት ነው። የዛሬ ሳምንት አካባቢ 2ኛ አመታችሁ ነበር። እንዴት ተከበረ? ቀደም ብዬ ነበር የተመዘገብኩት እዚህ ፕሮግራም ላይና ለዛ ሰርፕራይዝ አደርጋለሁ ብዬ አስቤ ነበር እና ካለው ወረፋ አንፃር አላከበርንም። 2ኛ አመት እኔም አድሬ ነበር ቤተ ክርስቲያን እና በነጋታውም እንትን ስለነበር ራሴን አሞኝ ነበር። እሱ ግን ከዛ ቀደም ብሎ እንዳልገምት በ5 አካባቢ ትገምታለሽ ብሎ ሰርፕራይዝ አድርጎኝ ነበር ከአንድ ሳምንት በፊት ማለት ነው። ጥር ምናምን ላይ ፕሮሚስ አደረገልኝ። እስኪ ቀለበትሽ ይሄው በጣም ያምራል። እንዴት ነበር ስሜቱ? ይሄ በጣም ነው የደነገጥኩት። ሰርግ አለ ብሎ ነበር የጠራኝ። የጓደኛዬ ሰርግ አለ ፏ ብለሽ ነይ እንዳታሳፍሪኝ ምናምን። ምታቂው ነው? አይ አላቀውም፣ ግን ብዙ ጊዜ ሰርግ አብረን እንሄዳለን እና እንደተለመደው እንደዛ ነገር አለኝና ተገናኘን። ከዛ እኔ በር ላይ አንዴ ቆሚ ያለኝና ለምን ስለው ያው የዘመድ ነገር ሰርግ ስለሆነ በካርድ ያው ልጠራም ታቂያለሽ ገብቼ የሚያስገባሽ ሰው ልላክልሽ ምናምን አለኝና እሺ ከዛ እሱ ገባ። የአክስቱ ልጅ ነው ላከ ማለት ነው። ከዛ እንደዛ ሲገባ ሰርፕራይዝ አደረገኝ። ተንበርክኮ ጠበቀሽ? አዎ ትንሽ የሆነ ዝግጅት ነበር ማለት ነው? አዎ ነበረ፣ የተወሰነ ዝግጅት ነበር። ደስ አለሽ? በጣም ደስ ይላል። እኔ እንደዚህ አይነት ዝግጅቶች ላይ ብዙ ጊዜ ስናይ ያው እሱ ሰርፕራይዝ ያደርጋት እሷ በጣም ብዙዎቹ ዘንጠው ነው የሚመጡትና ብዙ ሰው ሀሳብ ያነሳል። ተነጋግረው ነው ምንም ሰርፕራይዝ አይደለም የሚል ነገር አለ። ለካ እንደዚህ አይነት ቴክኒክም አለ። አይ ቴክኒኮች አሉ። እንደዚህ አይነት ቦታ እንሄዳለን ፏብለሽ ደግሞ የጓደኛዬ ልደት አለ ወይም ሰርፕራይዝ እናደርጋለን ሌላ ሰው ትላለህ ራስ የምታረጋው ነው ማለት ነው። እነዚህ ይደረጋል። አዎ እኔ በፍጹም አላወኩኝም ነበር ሰርግ እንዳለውም በጣም ትልቅ ሆቴል ሰርግ ነው ያለው አደራ ምናምን ደጋግሞ ያለሽ ነካ ውድ የሚባለው ውድ ለብሰን ብሏል። እንደዛ ምናምን ብሎኝ ነው የሄድኩትና ያ ማይረሳ ጊዜ ነው። አሁን ዛሬ ደግሞ በተለየ ሁኔታ ደግሞ ያው ይሄም ማይረሳ ቀን ይሆናል። አዎ
እስኪ ለሱ ያለሽን ስሜት እስኪ ንገሪን። በጣም እንድትወጂው ያደረገሽ እንድትመርጪው ያደረገሽ ያው ቅላቱ እንዳለ ሆኖ ቀይ በጣም ትወጃለሽ እሱ እንዳለ ሆኖ ሌላ ነገር ንገሪን እስኪ። ሌላ ነገር በጣም ብዙ የሆነ ልጅ ሆነ የምታስበው ነገር አለ እና ተመሳሳይ ነው ሀሳባችን አስተዳደጋችን ስፔሻሊ በጣም ተመሳሳይ ነውና እሱም እኔም ሰንበት ትምህርት ቤት ላይ ነው ያደግነው እንደውም እሱ ላስተማሪው ላ ነበር ሲነግረኝ ላይፉንና በጣም የሚያመሳስለን ነገር አለ። ከዛ በተረፈ በጣም ደግ ነው ከሚባለው በላይ ሰው ተቸግሮ አይቶ ማለፍ አይችልም። የታክሲውን ሁሉ አስቀርቶ ነው የሚሰጠው አብረን ወክ ምናምን በመናደርግባቸው እንትኖች ላይ እና በጣም እንድትወጂው ያደረገሽ በጣም እንክብካቤው ተንከባካቢ ነው ሀሳብሽ ይመስለኛል። ተንከባካቢ ነው ለሰው በጣም አዛኝ ሩሩ ነው። ቅድም እንደነገርሽን እዛ መስሪያ ቤት መጥቶ ያየሽው ሰዓት የሆነ ስሜት ተሰምቶሻል። እኔ ፊል እንዳረኩት እንደዛ ነው ይገባኝ እየተያየን ነበር ስላልሽ ማለት ነው። እሱ ውስጥ ያ ስሜት ተፈጥሮ ነበር በዛ ወቅት? ሳይሽ አለ በቃ ደስ አይንሽን ሳየው በቃ ድንግጥ አልኩኝ አለኝና በጣም ጎላ ጎላ ይሏል አቻሉት እና ለዛ ነው በምን ሰበብ አድርጌ ነው ስልክ መቀበላት በመልበት ሁኔታ ሌላ ጊዜ ተመለሱ ሲባል ይሄን አጋጣሚ ፈጠረልኝ አለ። እንዴት ነው ግን አሁን ግንኙነታችሁ ምን ያክል ስር ሰዷል? ቤተሰብ ለቤተሰብ ተዋውቃችኋል? የሱን ቤተሰቦች ታውቂያለሽ? ጓደኞቹን ያው መቼም የሰርፕራይዝ ያደረግሽ ጊዜ በደንብ ተግባብተሻል። ከዛ በፊትም ሊሆን ይችላል። ቤተሰቦቹን አውቃለሁ። የሱን ቤተሰብ አስተዋውቆኛል። የኔን ደግሞ እህቶቼ ያውቃሉ። ከሱ ማንን አወቅሽ? ከሱ አጎቶቹን ወንድሙን ቤት ልደት ወንድም ያገባ ወንድም አለውና እሄዳለሁ ልደት የልጁ ልደት ሲከበር ነው እዛ ብዙ ዘመዶቹን ተዋውቂያለሁ። ልደቱ ላይ አጎት እናት አባት ምናምን ተዋውቅሽ? እናት አባት አልተዋወቅሽ? ብዙ ጊዜ እዚህ መጥቶ አባት ይፈራሉ እናትን ይተዋወቁና ባንቺ በኩልስ ያሉትን እህቶቼን ያውቁታል። እናት አባት ጋርም አልደረሰም? አይ አልደረሰም። ስለዚህ ሰርፕራይዝ ተደርገሽ ቀለበት አድርገሽ ስትጂ ቤት ምንም አላሉም? ምንም አላሉም እነሱ ማላዩትም ሲስተር አይ ቢያዩም እኮ እናትና አባት ያውልክሽ ነው መገለ ቀለበት ነው አልኳቸውና የሰው ነው ይመስላችሁ ቃል ኪዳን የምትባል ቃል ኪዳን የምትባል ሸወድሻቸው? አይ አይመስለኝም። እናትና አባት አይሸወዱም። ልጃችን የሆነ ነገር ላይ ደርሳለች ብለው እርስ በርስ ሊያወሩ ይችላሉ እንጂ ሸወድሻቸው እንዳይመስልሽ። እና በዚህ ደረጃ ነው ያለው። በቤተሰብም በጓደኞችም ዘንድ የሁለታችሁ ግንኙነት እውቅና አግኝቷል? በሚገባ። ሽምግልና ለመላክ እያሰበ ነው? መቼ ነው የሚልከው? እንግዲህ በቅርብ ተነጋግራችኋል? ስለ ትዳር በደንብ ታወራላችሁ? ምን የተዘጋጃችሁበት ነገር አለ? ሌላ በፋይናንስም ወይ ደግሞ የጋራ ነገሮችን በማድረግ የተዘጋጃችሁበት ነገር አለ? አንዳንድ የቤት እቃዎች መገዛት ተጀምሯል? የት ይቀመጣሉ? እሱ ቤት ከቤት ብቻው ነው የሚኖረው እሱ? አሁን ወጣ ብቻውን ከወንድሙ ጋር ነው። ስለዚህ እየተደራጀ ነው ማለት ነው። በደንብ እየተደራጀን። እየተደራጃችሁ ነው። እሺ ስንት ዓመትሽ ነው አንቺ ግን? 25። እሱ ስንት ዓመት ነው? 29 ዓመት። እንዴት ነው ግን አሁን ከዚህ በፊት ጓደኛ ነበርሽ ከሱ ቤት? ነበርሽ? እሺ ባለፉት 2 ዓመታትን እሱን ከተዋወቅሽ በኋላ ጓደኛሽ ካረግሽ በኋላ ምንድነው በህይወትሽ የነበረው የአዲስ የመጣ ነገር የተለወጠ ነገር? ሙሉ በሙሉ ተለውጫለሁ ማለት ይቻላል። በቃ እንደ ኬጂ ተማሪ ነው ማለት ይቻላል። ያስተማሪም ብዙ ነገሮችንና ያው በጣም ብዙ ነገሮች የተለውጧል። ያው ደስተኛ ማርጎሻል? እጅግ በጣም በጣም ጥሩ። አድማጮችም የሚጠይቁሽ ጥያቄ ይኖራል። ቲክቶክም ላይ በቀጥታ እየተላለፈ ነው ያለው። የዛሬ እንግዳችን የጋብቻ ጥያቄ ለፍቅረኛው ለማቅረብ የመጣችው እንደምታዩት ቲክቶክ ላይ እንግዲህ ከርቀት መስህብ ራሱ አላት። አይኗ ጎላ ጎላ ብሎ ነው የሚታየው። የፎቶ ጥያቄ ስላለ ነው። ይዘሻል? ፎቶ ነው።
እየተባለ ያለው ይዛለች። ትንሽ ቆይቶ ቴሌግራም ግሩፕ ፔጃችን ላይ ፎቶአቸው ይለቀቃል። ግን ጥያቄ ማቅረብ የምትፈልጉ ተጨማሪ ከፎቶ ጥያቄ ሌላ በቲክቶክም በቴሌግራምም መጠየቅ ትችላላችሁ። የቴሌግራም ግሩፕ ፔጃችን ኢትዮጣም በአማርኛም በእንግሊዝኛም ፈልጉን፣ እዛ ላይ ታገኙናላችሁ። ለመጻፍ መልእክት ለማስፈር ያው አዲስ ከሆናችሁ ምናልባት የተወሰኑ ወዳጆቻችሁን እንድትጋብዙ ይጋብዛል ቲክቶክ ማነው ቴሌግራሙ። አለበለዚያ መጻፍ አይችሉም አይደል? መጻፍ አይችሉም። 10 ጓደኞቻቸውን እንዲያስገቡ ይጋብዛል። ከዛ በኋላ ነው እንግዲህ መጻፍ የሚችሉትና እምቢ ካላችሁ 10 ጓደኞቻችሁን አስገቡ፣ ከዛ መለጠፍ ይቻላል። በጣም ጥሩ ሐሳብ አስተያየቶቻችሁን እንቀበላለን በዛ መልኩ። ከዛ በተጨማሪ በዚህ ፕሮግራም ላይ ቀርባችሁ ለፍቅረኞቻችሁ የጋብቻ ጥያቄ ማቅረብ የምትፈልጉ የጋብቻ ጥያቄ ብላችሁ ቴክስት አድርጉልን 0937 60 86 60 ላይ የጋብቻ ጥያቄ ብላችሁ 0937 60 86 60 ላይ የጽሁፍ መልእክት መላክ ትችላላችሁ፣ እንደውልላችኋለን ማለት ነው። በጣም ጥሩ። ስለዚህ ሙዚቃ እንስማና ስንመለስ ሙዚቃ ደግሞ ምን ጋብዘው የምሩ ቅድም ሄደልካ ተከታትሎ ሄደ። ዋው እሺ የወንድሙ ጅራና የአስቴር አወቀ ሙዚቃዎች ተከታትሎ ሄደልካ። ቢኒ አከታትሎት ከዚህ ስሜት ቶሎ እንጣ ብሎ ይመስለኛል አከታትሎ ልቆታል። አሁን ደግሞ ሌላ ሙዚቃ እንስማና ስንመለስ እንቀጥላለን። እሺ ተመልሰናል። ፕሮግራሙ ኢትዮጣም ነው የምንገኘው ኢትዮጵያን ቦን ኤፍኤም 107.8 ላይ ነው። ያው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የጋብቻ ጥያቄው አለ በጉጉት የሚጠበቀው። የጋብቻ ጥያቄ የምታቀርበው እንግዳችን ደግሞ ፎቶም ገቢ ያርጋለች። ስለዚህ ከደቂቃዎች በኋላ ይለጠፋል። ይለጠፍ እንጂ ይሄው እየተለጠፈ ነው። ደቂቃዎች ምን አስወሰደው ታዲያ? ዳውንሎድ እስኪሆን ድረስ ትላለ። እሺ እስከዛ ድረስ አድማጮቻችን ጥያቄ ካላቸው ቴክስት ማድረግ ይችላሉ ብለናል። 6321 ላይ የተላኩ ያሉ ጥያቄዎች አሉ። በቴሌግራም ግሩፕ ፔጃችንም እየመጡ ያሉ ጥያቄዎች አሉ። ኢትዮጣም በአማርኛም በእንግሊዝኛም ቲክቶክም ላይ ጥያቄዎች እየተጠየቁ ነው። አብዛኞቹ ካነሳናቸው ጥያቄዎች ጋር የተቀራረቡ ናቸው። በብዛት የተጠየቀው ደግሞ ቅድም ራሷ ሳትጠየቅ መልሳለች አይደል? ምኑ ነው? ህዳር 5 ቀን መቼ ነው ለሚለው ህዳር 5 ቀን አይደል? ስለዚህ ጥያቄው ምላሽ እየጠየቁ ነው ድጋሚና ህዳር 5 ቀን ነው ቀኑ ለማለት ነው። አኒቨርሳሪያቸው የሚከበረው የመጀመሪያም የተሳሳሙበት ቀን ህዳር 5 ቀን። እሺ እንዲህ በቃ ራስ እሺ ምንም አይደለም። እሺ ሌላ ጥያቄ ሌላው ወደ 0915 65 መነሻው ነው 42 መጨረሻው ላይ ያለ አድማጫችን ምን ያክል ታውቂዋለሽ ብለዋል። ይመለሳል ይሄ ጥያቄ? በደንብ ታውቂዋለሁ ብለሽ ታስቢያለሽ? አውቀዋለሁ ብዬ አስባለሁ። ማወቂያው የሚጠላውን የሚወደውን ነገር የሚያስከፋውን የሚያስደስተውን ነገር አውቃለሁ። ታውቂያለሽ በደንብ? እሺ ስለሱ ስላስተዳደጉ ስለኑሮ ታውቂያለሽ? መረጃው አለሽ? ስላንቺም ያውቃል በደንብ? በደንብ ያውቃል። እሺ ሌላ አለ? ሌላ ያው ቴሌግራማችን ላይ ተለጥፏል ፎቶ። ስለዚህ አድማጮቻችን ኢትዮጣም በአማርኛም በእንግሊዝኛም ብለው ይፈልጉን ቴሌግራም ላይ እዛ ላይ ገብተው ማየት መልካም ምኞታቸውን መግለጽ ይችላሉ። ሌላ የተጠየቀ አንድ ጥያቄ በመካከላችሁ ያለመግባባት ግጭት ተከስቶ ያውቃል ወይ ባለፉት 2 አመታት? አዎ ያውቃል። ምንድናቸው የሚያጋጯችሁ የነበሩ ነገሮች ምናልባት ከዚህ ጋር ተያይዞ? እንዲ ማስታውሰው የለም ትልቅ ብዬ ማስበው ግን አለ ያውቃል። ብዙ ጊዜ ተጣልተን እናቀርለን ያውቃል። ተጋጭታችሁ ታውቃላችሁ? ግጭቶች ሲኖሩ ግን ወደ መፍትሄ ይቅርታ በደንብ እንነጋገራለን። ብዙ ሰዓት እናወራለን እንጂ አያድርም። ያው የተጋጨን ሰዓት ላይ ነው በጣም እናወራለን። እስክንግባባ ድረስ እናወራለን፣ እስክንተማመን ድረስ ነው። ከዛ በቃ ያልፋል። ሌላ በፍቅር ግንኙነት ውስጥ ያው የተለመዱ አሉታዊ የሚባሉ ባህሪያት የቅናት ስሜት አልፎ አልፎ እንግዲህ ይነሳልና ከዚህ ጋር ተያይዞ ተፈጥሮ ያውቃል? የቅናት ስሜት አለው በሁለታችሁ መካከል? ትቀኛለሽ አንቺ? አይ አልቀና። ትንሽ ምንም። እሱም አይቀና የለም። በፎቶ እንደምናየው እንዳልሽው ቀይ ነው፣ ረዘም ያለም ይመስላል። ረጅም ነው። እሷም ቀይ ናት፣ እሱም ቀይ ነው። እንግዲህ እሺ ተለቋል ፎቶ። አማላይ የሚባል ወንድ ይመስላል። እሷም እንደምታዩት ነው እንግዲህ ቲክቶክ ላይ ያላችሁ እንደዚህ አይነት ነገር መግለጽ ላይ አንተ ጥሩ ነህና መግለጽ ትችላለህ። አይ በምስል ቲክቶክ ላይ ስለሚታይ
ያው ቅድም እንዳልነው በጣም ጎላ ጎላ ያሉ አይኖች አሏት። ከለሯ ቀይ ነው። ያው መስህብ አላት ትታይ። እንግዲህ በቃ እንደዛ ነው። እሺ ከዛ ውጪ ግን ምን ያክል ዝግጁ ነሽ ውጤቱን ያው ለመቀበል አሁንም ቢል ነው ላስብበት ቢል ዝግጁ ነኝ ነው? ምንድነው አይንሽ ቆማል እዚህ ቅድም ያሰጡኛላችሁ? እሺ ቀጥታ ወደ እየተደወለለት ነው። ምንድነው የሚለው ምላሹ ምንድነው የሚሆነው እንሰማለን። ጠራ መሰለኝ ስልኩ እየጠራ ነው። ሄሎ አቤት ጤና ይስጥልን ዴና አብሮ ይስጥልን ሰላም ነው ሀብታሙ እግዚአብሔር ይመስገን ሀብታሙ ነህ አይደል ሀብታሙ ነው ስራ ቦታ ነህ አዎ ማን ልበል እንደው አንድ ደቂቃ ልታወራን ትችላለህ ችግር የለውም እሺ ያው በቅዳሜ ቀን ስራ ላይ በጣም ታታሪነትህን ነው የሚያሳየው አዎ ምን ታጣ የለው መቼም እንጀራ ነው ልትለን ነው ግዴታ ስለሆነብን ነው የእንጀራ ጉዳይ ነው አሃ እሺ ለማንኛውም ስታወራን ከቻልክ ቁጭ በልና አውራን ችግር የለውም አይረቆም ያለው አይ ቁጭ ብትል ጥሩ ነው ቁጭ ብትል ይሻላል ለመሬት ብትቀርብ ጥሩ ነው አረ ዲባይውድ እንደዚህ የሚያዋራ ሰው ቁጭ ብያወራው አረ ችግር የለም ቁጭ ብትል በጣም ደስ ይለናል እሺ ካንልክሽ እሺ ከሬዲዮ ጣቢያ ነው የምንደውልልህ ከሬዲዮ ጣቢያ አዎ ምን ሬዲዮ ጣቢያ ኢትዮ ኤፍኤም 7.8 ነው የሬዲዮ ጣቢያው ፕሮግራሙ ደግሞ ኢትዮ ጣም ይባላል እሺ ስለዚህ አንተ ስናወራ ነበር ያንተ ጉዳይ ነበር መነጋገሪያ ጉዳይ ርዕሳችን እሺ እና በከተማው እየተፈለክ ነው ያለው የት ነው ያለው አሁን ያው አንተም ገምታል ስራ ቦታ ነኝ አዎ ስለዚህ አድማጮች ሊያገኙ ስራ ቦታ ይምጡ የሚፈልጉ ሰዎች ችግር የለውም እሺ የት ነው የምትሰራው ስራ ባንክ ነው የምሰራው ባንክ ነው ጥሩ ነው ባንክ እሺ ቆጠራ ላይም ኮንክ ብሩን መጀመሪያ ሎከር ነገር ውስጥ አስቀምጠው ናሽ ችግር የለውም እሺ ለማንኛውም እስኪ አንድ ሰው እናገናኝህና እንግዳ እናገናኝህ ባንተ ጉዳይ ሲያወራን የነበረ እኛም ስንጠይቀው ሲናዘዝ የነበረ አንድ ሰው አለ አዎ በቀጥታ ወደ እንግዳችን እሺ ይሄው ሄሎ ኦኬ ሰላም ነው ወይ ጋድ እንዴት ነሽ ደህና ነኝ እንዴት ነህ አለልሽ ማርዬ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን ምን ትሰሪያለሽ እባክሽ እዛ ጸጉር ቤት ተከፍቶ እዛ አዲስ ቀጥታ በሬዲዮ ነው የምትሰራው እየተሰራው ነው አረ እባክሽ ያንተ ግን የእሷን የመለየት አቅሙ በጣም ከባድ ሄሎ ጎበዝ ነው ሄሎ ስትል ወዲያው ሄልና ሎ ነው እንግዲህ ሁለቱም ባንዴ ይዛል እንዴት በጣም ነው እንጂ የሚለየው እሺ ለማንኛውም እስኪ የምታወራህ ነገር አለ ምን አወራለሁ ምን እላለሁ አይ እሷ ታወራለች እሷ የምታወራህ ነገር አለ የምጠይቀው ነገር አለ በጣም ከባድ ጥያቄ ብላለች እሺ እስኪ ትጠይቀኝ ምን ችግር የለውም ለሷ ይመልስ ሽልማት ያለው ነው ሽልማት ያለው ነው ያው እንዳታስበላት ምንም ችግር የለም እሺ ምን ያልሽን ስሜትሽን እሺ ጌቴ በጣም እንደማፈቅርህ ታውቃለህ በደንብ ነው የማውቀው እኔም እንደዛው አፈቅርሻለሁ በጣም ያው ጨንቆኛል እንዴት እንደምጠይቅህና ተንበርክክ ያለው ታገባኛለህ ወይኔ አረ ማኪኒ መንበርከክ ያለብኝ እኮ ይበዙ ፊት በሬዲዮ ቀጥታ እየተላለፈ ነው አድማጭ በቀጥታ እየተከታተለ ነው በቲክቶክም በቀጥታ እየተላለፈ ነው ትነሳ ማኪኒ በደንብ እሺ ጊዜ ነው ማጋባሽ ነው ቆንጆ ተነሽልኝ አጋባሻለሁ እሺ ተነስቻለሁ ተሰማህ በጣም አዎ
በጣም 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 አንተን ለማስደሰት ያልጠበቁ ነገር ስለሆነ ያልጠበቁ ነገር ነው። ያው እኔ ነኝ መንበርከክ ያለብኝ። ያው በጣም አፈቅርሻለሁ ቆንጆ። እሺ ይሄ ነው የሚለው። እሺ ስለሷ ማለት የምትፈልገው ነገር ካለ የተወሰኑ ሰከንዶች እንስጥ። ስሜትህን፣ መውደድህን፣ ማፍቀርህን። እሺ እሺ መጀመሪያ እናንተን አመሰግናችኋለሁ። ያው ማኪ ማለት እንግዲህ ለኔ ብዙ ነገር ናት ስለመናገር በቃ ሴት ናት ብዬ ቢገልጻት ደስ ይለኛል። ያው ብዙ ትርጉም ስላለው ይሄ ሴት የሚለው ብዙ ትርጉም አለው። እናንተ እንደምትገምቱት ማኪ ያው እናንተ ጋር ናት። እንደ መልኳ ውስጧም በጣም ቆንጆ ናት። የውስጧ ውበት በጣም ይጎላል እውነት ለመናገር እና እኔ ከዚህ በላይ እውነት ደንግጫለሁ። ምንም ማለት አልችልም። በጣም አፈቅርሻለሁ። እንደው እግዚአብሔር ያው በፍቅር እንደባረከን በልጆች ይባርከን ነው የሚለው። እሺ ይሄ ነው ማለት የሚችለው። በጣም ነው የማመሰግናችሁ። እውነት ምንም መናገር አልቻልኩም። ቴንክ ዩ። እሺ እናመሰግናለን እኛ። እሺ በጣም አመሰግናለሁ። እሺ እሺ ሙዚቃም ጋብዛለች። ተከታተል ከቻልክ ሬዲዮ ከፍተህ 107.8 ኢትዮ ኤፍኤም 107.8 ላይ የማን ሙዚቃ ነው? ያመል ማለት ምን የሚለው? እድሌ ጣይ ክፍሌ የሚለው። እድሌ ጣይ ክፍሌ ተጋብዛል። እሱን በጣም አመሰግናችኋለሁ። ቴንክ ዩ በጣም። እሺ መልካም ጊዜ ይሆንልህ። እሺ እናመሰግናለን። እሺ